ጌታው በላይ ግዛው የወረዳችን ዋና አስተዳዳሪ እንዲሁም የሁሉም ሴክተር ኃላፊ እንዲሁም የመንግስት ሰራተኞች፣ የሃይማኖት አባቶች፣ በጠቅላላው በክርስቶስ ክርስቲያን በወልድ ውሉድ በመንፈስ ቅዱስ መንፈሳውያን የተሰኛችሁ የእግዚአብሔር ቤተሰቦች እንደምን አደራችሁ? እንደምን ሰነበታችሁ? እንደምን እስከዚህ ሰዓት አደረሰና አደረሳችሁ? ይህ የገቢር ለእግዚአብሔር ሁሉም የሆነው በእግዚአብሔር ፈቃድ ነውና ይህንን ልማት ይህንን ብርሃን ለማየት ቀደም ያሉ አያቶቻችን ተመኝተው እስካሁን አላዩም። እግዚአብሔር ወዶና ፈቅዶ ግን ይህንን ብርሃን ያሳየን አምላክ የተመሰገነ ይሁንልን። ወደፊትም ቢሆን ቀሪ ዘመናችንን የሰላም የጤና አድርጎ የጀመርነውን ያሰብነውን ልማት እንድናለማ እግዚአብሔር አምላክ ይርዳን። እንግዲህ ቀን 30 11ኛ ወር 2018 ዓ.ም በጨለማ የተቀመጠው ሕዝብ ታላቅ ብርሃን አየ። ማቴዎስ 4 14 16 ለመሬ ያለው ከተማ በተለይም ደግሞ ለዞማ ሕዝብ በሙሉ እንኳን ደስ አላችሁ፣ እንኳን ደስ አለን እንላቸዋለን። ጉዳዩ የደስታ መግለጫ ስለመላክ ከላይ በርዕሱ እንደተጠቀሰው ልዑል እግዚአብሔር መልካም ፈቃድ መሬ ያለው ከተማን የቱሪዝም መስህብ በማድረግ ጭራሽ አልባው የኢንዱስትሪ የተባለ የሚጠራው ቱሪዝም የአካባቢው ሕዝብ ልማት ሁነኛ ወዳጅ በማድረግ ተጠቃሚነቱን ከፍ በማድረግ በመስቀለኛዋ ከተማ ዓለም ከተማ 2013 ዓመት በተጠሩት መንግስት የሳይንስ የትምህርት የባህል በነፍስም በስጋም ተጠቅሞ ማየት የሚል ግብና የዞማን ሕዝብ በመምራትና የውሃ ተጠቃሚ በማድረግ በሚስጥርነቱ በዓለም አንደኛ መስቀል በኢትዮጵያ እምብርት ቤተልሔም በተቀድሞ የመርሐቤቴ ወረዳ ዋና ከተማ አጤዋሻ ዞማ ተራራ ላይ መግባት መቆም ለቅዱሳንና ለደጋጎች አባቶቻችን መታሰቢያ ሙዚየም መብራት የመስቀለ ኢየሱስ ቤተክርስቲያንን መስራት በተለያዩ ምክንያቶች የተከደኑ የዋሻ ፍልፍል አብያተ ክርስቲያናት እና የአረጋውያን መነኮሳት መቆሚያ ማዕከል በመገንባት የሚል ዓላማ ይዞ የተነሳው የመስቀልና ሙዚየም አሰሪ ኮሚቴ ከወረዳ እስከ ጠቅላይ ቤተ ክህነት እውቅና ካገኘበት ጊዜ ጀምሮ የሚችለውን ሁሉ ሲሰራ ቆይቷል። በፕሮጀክቱ ቅድሚያ ከተሰጣቸው የሥራ ዝርዝሮች መካከል አንዱና ዋነኛው የሚሰራው መስቀል መብራት የሚገጠምለትና በየደረጃው የሚሰራ በመሆኑና በዞማ ሕዝብ ከተማ በቅርብ ርቀት ላይ እያለ የመንገድና የመብራት ተጠቃሚ ሳይሆን በመቅረቱ ይህንን ችግር በዘላቂነት ለመፍታት የመንገድና የመብራት ስራውን በማስቀደም ይሄው ዛሬ የዞማ ሕዝብ ከቅሚያ ከጨለማ ወጥቶ ታላቅ ብርሃን ለማየት በቅቷል። ይህ ድንቅ ተግባር ከግቡ እንዲደርስ ሌሊት ከቀን የደከማችሁ የዚሁ ኮሚቴ የሥራ አስፈጻሚ አባላት ከወረዳ እስከ ፌዴራል ድረስ ያሉ አመራሮች ከ50 ሚሊዮን ብር በላይ በጀት በመፍቀድ ከሀገር ውስጥና ከሀገር ውጭ ያሉ የኮሚቴ አባላትና የአካባቢው ተወላጆች በተለይ ደግሞ ጀግናው የዞማ ሕዝብና አቶ ብዙወርቅ ደምሴ ድካማችሁ ሰፊ ፍሬ አፍርቷልና በድጋሚ እንኳን ደስ አለን፣ እንኳን ደስ አላችሁ።
ልጃችሁ ባጋጠመኝ የኩላሊትና ከፍተኛ የጨጓራ ህመም ምክንያት ከሞት ተርፌ ይህንን አለ ደስታ በማየቴ በጣም ተደስቻለሁ። እናንተንም እንኳን ደስ ይበላችሁ ይላችኋል ወልደ ጊዮርጊስ። ዛሬ በመካከላችሁ ያልተገኘሁትን ገና እንደገና ሕክምና ስለቀረኝ በውጭ ሀገር መድኃኒት እየተደዳዳሁና የከፍተኛ ህመም በላይ ምክንያቱም ሙሉ አካል ስላላገኘው በመንፈስ ግን አብሬያችሁ ነኝ፣ በጸሎታችሁ አስቡኝ ይላችኋል መምህር ሻምበል ይማም ወይንም በዚህ በአገልግሎቱ በቅዱሳን አበው አባቶቻችን በማህበረ ቅዱሳን በሰንበት ትምህርት ቤት በሚሰራቸው ስራ ተረጋግጦ ከብፁዕ አባታችን ከጳጳሶች የተሰጠው ላይከ ሄራን የሚል ስም አለው። ስለዚህ ወስመ ጥምቀቱ ወልደ ጊዮርጊስ እናንተ በዛ አካባቢ ያላችሁ የሃይማኖት አባቶች በምትቀድሱበት ኪዳን በምታደርሱበት ድርሳናቱ ገድላቱ በሚነበብበት ለገብርከ ወልደ ጊዮርጊስ እያላችሁ ልታስቡ ያስፈልጋልና መልእክት እናስተላልፋለን። ምክንያቱም ሀገር የምትኖረው ህመም የሚፈወሰው የታሰረ የሚፈታው በጸሎትም ጭምር ስለሆነ በጸሎት እንድታስቡ አደራ እንላችኋለን ማለት ነው እና ስለዚህ ያው እግዚአብሔር ወዶና ፈቅዶ እኔ በመካከላችሁ በአጭር ጊዜ እገኛለሁ ብዬ ገምታለሁና ሁላችሁም ይህንን ዜና የሰማችሁ ይሄ ደስታ የደረሳችሁ ወልደ ጊዮርጊስ ፈውሱን እስከ መጨረሻ ይፈውስልን ብላችሁ በጸሎት አስቡኝ ይላችኋል። እስኪ ድምፃችሁን ልስማ። ይደገም። እግዚአብሔር አምላካችን ከሁላችን ጋር ይሁን። በእውነት እንግዲህ በዚህ ዘመን በዚህ ዕለት በዚህ ሰዓት የወረዳ ሰራተኞች የመንግስት አካላቶች በተሰጣችሁ የሥራ መስክ ወጣችሁ ወርዳችሁ ቅድም መግቢያ ላይ እንደነገርኳችሁ ለብዙ ዓመታት ብዙ አያቶቻችን ሲመኙት የነበረውን ዛሬ በድላችሁ ወርዳችሁ ይሄ የተሳካላችሁ የወረዳችን አስተዳደር እንዲሁም የጸጥታ ዘርፎች በጠቅላላው ለዚህ ዓላማ ወጣችሁ ወርዳችሁ ይህን ለማየት ያበቃችሁ አምላካችን ክብር ይመስገን እያል ወደፊትም ቀሪ ስራችንን በሰላም እንድናጠናቀቅ ቸሩ አምላካችን ከመካከላችን አይለይ ነው የሚለው። ወስብሐት ለእግዚአብሔር።